hello, how you doing? This is Tube. አሁን ከባለፈው የቀጠለ ፓርት 8 የሰኔ 2017 ዓ.ም የማኔጅመንት የመውጫ ፈተና ጥያቄዎች ከሙሉ እና ጥልቅ ማብራሪያ ጋር ይዤላችሁ መጥቻለሁ። አብረናታችሁ ከኛ ጋር ይሁን። ስለምትከታተሉን ላይክ፣ ሰብስክራይብ፣ ሼር ስለምታደርጉልን እናመሰግናችኋለን። አሁን ቀጥታን ጀምር። ፈጠን በማለት ግዚያችሁ ወርቅ ስለሆነ በደንብ አድርገን ጥያቄዎችን ለማብራራት እንሞክራለን። ምናልባት ያላችሁ ሐሳብ አስተያየት ካላችሁ በኮሜንት ስር ማስቀመጥ ይቻላል ወይም በስልኩ ቁጥር 0923 71738 ማድረስ ትችላላችሁ። እሺ 71 An experienced team of consultants is working on a complex project. The leader prefers to let them to decide their approach and only steps in for consultation. What leadership style is the leader using? A. Laissez-faire leadership style. B. Situational. C. Transformational. D. Transactional leadership style. ይህ ከሊደርሺፕ እና ከቼንጅ ማኔጅመንት የመጣ ጥያቄ ነው። እና እንደዚህ አይነት ከሊደርሺፕ የተያዙ ጥያቄዎች ብዙ ጊዜ ይመጣሉና ሁሌም ቢሆን ትኩረት ማድረግ ይኖርብናል ማለት ነው። ሁሉንም እንዋለን። መጀመሪያው ያለው laissez-faire ይላል። ልክ ነው? አዎ፣ laissez-faire ማለት let it be ማለት ነው። ይሁንታ ማለት ነው። ይሁን ብሎ ሰዎችን እንደ ፍቃዳቸው እንዲሰሩ ነፃነት መስጠት ማለት ነው። ፍሪደም ያለበት leave it alone እንደማለት ነው። ፍሪ ማድረግ ማለት ነው። ይሄ ማለት ሰዎቹ ራሳቸው ውሳኔ እንዲሰጡ ማለት ነው ማድረግ ነው። ኮንቴክስቱ እንደዚህ ነው የሚገልጸው። አዎ የሆነ ኤክስፐሪንስድ ቲም አለ። ቲሙ ኤክስፐሪንስድ ከሆነ laissez-faire ማድረጉ አሪፍ ነው። ጥሩ ነገር እንዲያከናውን ማለት ነው። ቢ ያለው ደግሞ ሲቹዌሽናል ይላል። ሲቹዌሽናል ማለት ደግሞ ምን መሰላችሁ? የሊደሩ አፕሮች መቀየር ማለት ነው። based on specific task እና readiness of the team ማለት ነው። ሲቹዌሽናል ማለት በየጊዜው የሊደርሺፕ ስታይል የሚቀያየር ነው እንደ ሁኔታው እንደ የስራው ማለት ነው። ያለው ግን ኮንቴክስት የሚገልጸው ግን ኢንዲፔንደንትሊ ማለት ነው። ኢንዲፔንደንትሊ ፈታ ብለው የሚሰሩ ከሆነ ነው laissez-faire የምንለው ወይም hands off ማለት ነው። ምንም ጫና ለመፍጠር ወይም የሆነ በቃ ነፃ የሆነ ከሆነ laissez-faire ነው። ሲቹዌሽናል ግን በየሁኔታው የሚቀያየር ማለት ነው። ሲ ያለው ደግሞ ትራንስፎርሜሽናል ይላል። ትራንስፎርሜሽናል ማለት focuses on inspiring and ትራንስፎርሜሽናል ስንል ደግሞ focuses on inspiring and motivating followers ናቸው። ማለት ኢንስፓየር ማድረግ በቃ የሆነ ሁሌም ወደ እድገት የሚያስብ ከሆነ ማለት ነው። ኤክስትራኦርዲናሪ አውትካም የሚፈልግ ማለት ነው። ሁሌም አዲስ ውጤት አዲስ ፈጠራ የሚፈልግ ከሆነ ወይም ፐርሰናል ወይም ኦርጋናይዜሽናል ግሮዝ የሚፈልግ ሁሌ ከሆነ ትራንስፎርሜሽናል ሊደርሺፕ ስታይል ይባላል ማለት ነው። ብዙ ጊዜ ቪዥን ቼንጅ ምናምን ይፈልጋል ማለት ነው። ትራንስፎርሜሽናል ዲ ያለው ደግሞ ትራንዛክሽናል ማለት ደግሞ ትራንዛክሽን ማለት የሆነ መቀየር ነው እና ቢቱን ሊደር እና ፎሎወሮቹ ትራንዛክሽናል። ይሄ ደግሞ ሪዋርድ ይሰጣል። መሸለምና መቅጣት የሚጠቀም የሊደርሺፕ ስታይል ነው። ይሄ ሪዋርድ ፎር ጎልስ ማለት ነው። ጎሉ ላሳኩት ሪዋርድ ይሰጣል። የጎሉ ወይም ታርጌቱ አንሚት ላደረጉ ደግሞ ሚኒ ይቀጣል ማለት ነው። ወይም ፓኒሽመንት ፎር ፌለርስ የተባለ ይጠራል ማለት ነው። ትራንዛክሽናል ይሄ ነው። መልሱ ከኮንቴክስቱ ጋር የሚሄድ ሊደሩ የተጠቀመበት ሌትስ ዘም ቱ ዲሳይድ ማለት ነው። ራሳቸው እንዲወስኑ ስለሚያደርግ ማለት ነው። እንደዚህ አይነት ኤክስፐሪንስድ ቲም ከሆነ ምርጥ አይነት የሊደርሺፕ ስታይል ምንድነው? laissez-faire ነው። መልሱ ኤ ነው። እሺ ፈጠን ለማለት እንሞክራለን። 72 ስንሄድ ደግሞ a population has a mean of 50 and a standard deviation of 5 if a sample of 25 is drawn, what's the standard error of the mean ይላል።
A 0.2 B1 C5 D2 ይላል። ይሄ ከስታቲስቲክስ 2 የመጣ ጥያቄ ይመስለኛል። ይሄ ቀላል ነው። ዙሮ ትንሽ ከበድ ያለ ይመስላል ግን ደህና ነው። የሆነ ሚን አለ 50 ነው። ስታንዳርድ ዲቪዥኑ ደግሞ 5 ነው። ሳምፕሉ ድሮው የተደረገው ደግሞ 25 ነውና ስታንዳርድ ኤረር ኦፍ ዘ ሚን ምንድነው የሚል ጥያቄ ነው ያለው። አሁን መልሱ እንያለን። ስታንዳርድ ኤረር ፎርሙላ አለው። ስታንዳርድ ኤረር ወይም ኤስኢ የምንለው ምንድነው? ስታንዳርድ ዲቪዥን ኦቨር ሩት ኦፍ ኤን ነው። ሩት ኦፍ ኤን ማለት ሳምፕል ሳይዝ ማለት ነው። ስሞል ኤን ከሆነ ሳምፕል ሳይዝ ነው፣ ሳምፕሉ ነው። ሶ ስታንዳርድ ኤረር ስንፈልግ ስታንዳርድ ዲቪዥኑ ምንድነው የነበረው? 5 ነው መሰለኛ። 5 ነው አያችሁ። ከዛ ሳምፕል ማለት ነው። ሳምፕሉ ደግሞ ሳምፕል ሳይዙ ደግሞ 25 ነው። ሳምፕል ሳይዙ 25 ስለሆነ ኦቨር ሩት ኦፍ 25 ስናደርግ 5 ኦቨር 5 is equals to ምን ይመጣል ማለት ነው? 1 ነው። ሶ መልሱ ምንድነው ማለት ነው? አንድ ነው ማለት ነው። አንድ የሚለው መልስ ነው ማለት ነው። 0.252 ምናምን የሚለው ልክ አይደለም። ሶ የቀላል ጥያቄ ነው። ፎርሙላው SE is equals to የስታንዳርድ ዲቪዥን አለ ኦቨር ሩት ኦፍ ኤን ማለት ነው ብለን እንጠቀማለን ማለት ነው። ኤን ስንል ግን የሳምፕሉ ነው። ሳምፕል ከ50 25 ሳምፕል ተጠቅመናል። ከሱ ጋር የተያዘ ነው። ስታንዳርድ ኤረር ስንል ስታንዳርድ ኤረር ኦፍ ዘ ሚን ማለት ነው። ሶ 5 ኦቨር ሩት ኦፍ 25 አንድ ነው። መልሱ ቢ ነው። እሺ 73 ስናይ ደግሞ when an Ethiopian manufacturer sells products to a foreign subsidiary at a price significantly lower than the market price, aiming to reduce tax liability in a high tax country, this practice is referred to as A. price escalation, B. psychological pricing, C. transfer pricing, D. consignment pricing ይላል። እንደዚህ አይነት ጥያቄዎች ይመጣሉ ሁሌ ማለት ነው። ፕራይሲንግ ስትራቴጂዎች አለ። እነሱም በደንብ ያዝ አለባቸው። የሆነ ኢትዮጵያን ማኑፋክቸረር አለ። ፕሮዳክቶቹ የት ነው የሚሸጠው? ፎሬን ሰብሲደሪ ነው የሚሸጠው ማለት ነው። በፎሬን እየሸጠ ግን በቅናሽ ዋጋ ይሸጣል ማለት ነው። ከማርኬት ፕራይሱ ተያይዞ ያለው ማለት ነው ልዩነት ማለት ነው። ምን ለማድረግ ነው? ታክስ ላያቢሊቲ ለመቀነስ ኢን ሃይ ታክስ ካንትሪ ታክሱ እንዳይጨምር ብሎ በቅናሽ ዋጋ እየሰጠ ነውና ይሄን የታክሲንግ የፕራይሲንግ ሲስተም ምን አይነት ነው? ሁሉንም እንያለን። መጀመሪያ ያለው ፕራይስ ኤስኬሌሽን ማለት ብዙ ጊዜ ፕራይስ ኤስኬሌሽን ማለት እየጨመረ ነው የሚሄደው። የሆነ ኤክስፖርት ለሚደረጉ ፕራይሱ ይጨምራል ማለት ነው። ኤክስፖርት የተደረጉ ከሆኑ ማለት ነው ኤክስፖርትድ ጎድስ የሆኑ ይጨምራል። ምክንያቱም ምንድነው የሺፒንግ ኮስቱ፣ ታሪፉ፣ ሚድልማን ማርጂኖቹ ምናምን እሱን አድ ያደረገ ፕራይስ ኤስኬሌሽን ይባላል። የሆነ ኢንክሪዚንግ ኤስኬሌሽን ማለት ዋጋ መጨመር ነው። እንዲያውም በፕራይሲንግ ስትራቴጂ ውስጥ እንደ ኮመን አይጠቀስም። ይሄ ፕራይስ ኤስኬሌሽን ለማሳሳት የመጣ ነው። ቢ ያለው ሳይኮሎጂካል ፕራይሲንግ ይባላል። ሳይኮሎጂካል ፕራይሲንግ ደግሞ ምንድነው? በአእምሯችን የሆነ ርካሽ የሆነ እቃ እንዲመስለን ማለት ነው። ለምሳሌ 100 ከማለት 99.9 ብዙውን ጊዜ ኢቭን ናምበሮቹ የሆነ ውድ ወይም ትልቅ ቁጥር ብለን ስለምናስብ ማለት ነው። ሶ ምን ያደርጋል ማለት ነው? ኦድ ናምበሮች ይጠቀማል። ለምሳሌ ምን ያደርጋል? 80 ከሆነ 79.9 ምናምን ሲል ጀስት እንደዚህ አይነት አሰራር አለ ማለት ነው። ሶ ሳይኮሎጂካል ከቁጥር የተያዘ ነው። ትንሽ ሳንቲሞችን በመቀነስ ርካሽ እንዲመስለን ማለት ነው። ሲ ያለው ደግሞ ስንሄድ ትራንስፈር ፕራይሲንግ ይላል። ልክ ነው? አዎ ይሄ ነው። ትራንስፈር ፕራይሲንግ ማለት
አያችሁ ይሄ ጥበብ ነው። ይሄ ትራንስፈር ፕራይሲንግ በሁለት መንገድ ነው የሚነገረው። ትራንስፈር ፕራይሲንግ ማለት ለምሳሌ ብዙ እቃዎች የሚሸጡ ከሆነ አንዱ ርካሽ ያደርጉታል፣ አንዱ ደግሞ ውድ ያደርጉታል። አያችሁ አንዱ በጣም ውድ አድርገው አንዱ ደግሞ በጣም ርካሽ ያደርጉታል። ሰው ምን ማለት ነው? ይሄ የአንዱ ዋጋ በሌላኛው ዋጋ ተተክቷል። ይህ ትራንስፈር ፕራይሲንግ ይባላል። ትራንስፈር ያደርጋሉ። በዚህም የትራንስፈር ስትራቴጂ ነው ያለው። የሆነ ቅናሽ አድርጎታል፣ ታክሱ እንዲቀንስላቸው ማለት ነው። ታክሱ እንዲቀንስላቸው በሚል ማለት ነውና ምንድነው ትራንስፈር ሲባል ሙቪንግ ማኒ ወይም ግድስ ነው ቢትዊን ፋሚሊ ሜምበር ማለት ነው። ወጪውን ለመቀነስ ነው የቀነሰው እንጂ ለመንግስት ከመስጠት በቅናሽ ዋጋ ለህዝቡ ወይም ማርኬት ፕራይሱ የማርኬቲንግ ፕሌሱ መቆጣጠር ነው የተጠቀመውና just different branches of the same company ማለት ነው። እንደዚህ አይነት ብዙ ጊዜ የምንጠቀምበት ብራንቾች በተለያዩ ሀገሮች ሲኖር አብዛኛው ጊዜ regarding to taxation የሚያያዝ የፕራይሲንግ ስታይል ነው እና ይሄ መልሱ ምንድነው? ትራንስፈር ፕራይሲንግ ነው። ዲ ያለው ደግሞ ኮንሳይንመንት ፕራይሲንግ ይባላል። ይሄም ብዙ ጊዜ ኮመን አይደለም ግን ማኒፋክቸረሩ ፔይ ያደርጋል ከተሸጠ በኋላ ማለት ነው። ኮንሳይንመንት the manufacturer only paid after the retailer sells the product to a consumer ማለት ነው። ከተሸጠ በኋላ ምናምን አይነት ነውና ኮንሳይንመንት ፕራይሲንግ ይባላል። ከተሸጠ በኋላ የሚከፈል ክፍያ ማለት ነውና ይሄ ከሱ ጋር የሚሄድ አይደለም። ብዙውን ጊዜ የምንጠቀምበት ፕራይሲንግ ስትራቴጂም አይደለም ማለት ነው። ከተማርነው አንፃር ለመሳሳት የመጣ ነው ኮንሳይንመንት። መልሱ ምንድነው? ሲ ትራንስፈር ፕራይሲንግ ነው። 74 ፈጠነ ማለት ሞክራለሁ። which of the following factors is not considered when selecting a project location? ይሄ ከፕሮጀክት ማናጅመንት የመጣ ነው። ፕሮጀክት ሎኬሽን ስንመርጥ ኮንሲደር ማድረግ የሌለብን ነገር ምንድነው ይላል። A, government regulations and support. B, proximity to customers and suppliers. C, size and suitability of the land. D, employees vacation preferences. ይሄ ነው አሁን የምናየው። ሁሉንም እናያለን። not consider ማድረግ የሌለብን ከዚህ ጋር A, government regulation እና support consider ማድረግ አለብን። አዎ መንግስት እንዴት ነው ሀሳቡ ሳፖርት ያደርጋል ወይ ብለን ማሰብ አለብን። ሎኬሽን ስንመርጥ proximity to customers and suppliers ይላል። አዎ ልክ ነው ለከስተመሮቹ፣ ምክንያቱም ፕሮዳክቱ ወይም የፕሮጀክቱ ዋና ዓላማ ምንድነው? ለከስተመሮቹ ስለሆነ ማለት ነው። ሳፕላየሮችን በቅርብ ከሆነ አሪፍ ነው፣ ኮስት ሮዲስ እንድናደርግ ማለት ነው። ሶ proximity ይሄ ክሪቲካል ጥሩ ነገር ነው። ሲ ያለው ደግሞ ሳይዝ ኤንድ suitability of the land ይላል። ይሄም ላንድ ከላንድ ጋር ሳይዙ ማለት ነው። ለፕሮጀክቱ በቂ የሆነ ላንድ ሳይዝ መኖር አለበት፣ suitable መሆን አለበት። የሆኑ ኮረብታዎች ምናምን ማውንቴኖች ምናምን ከሆነ ፕሮጀክቱ ቢስተራም ራሱ ፌል ያደርጋል ማለት ነው። በቂ አይደለም፣ በደንብ እንዳይሰራም ያደርጋልና ይሄ ልክ አይደለም። ዲ ያለው ደግሞ ኢምፕሎይ ቫኬሽን ፕሬፈረንስስ ይላል። ይሄ ልክ ነው። ይሄ ኖት ቬሪ ማንዳቶሪ አይደለም። ይሄ ጀስት ቫኬሽን ሃፒ መሆን አለባቸው ማለት ምንድነው የሚያደርጉት ጥያቄዎች አንዳንዶቹ የሆነ በጣም ይለጠጣሉና እኛን ለማሳሳት የሚመጣ ያመጣጥ ስታይል ነው። ሶ ሃፒ መሆን አለባቸው ኢምፕሎይዎቹ። አዎ ኢምፖርታንት ነው፣ ግን ቬሪ ቫኬሽን ፕሪፈረንስ ደግሞ እሱን ፎከስ አድርጎ አይወጣም። ፐርሰናል ሆሊዴይ ምናምን ስለሆነ ይሄ ቢዝነስ ነውና ፕሮጀክት ሶ ኢምፕሎይ ቫኬሽን ፕሪፈረንስ
አይመርጥም የሰዎችን ቫኬሽን ቦታም ይለያያል ማለት ነውና ለቫኬሽን ማለት ብዙ ጊዜ ሆሊዴይ ምናምን ነውና ከሱ የሚያዝ አይደለም ማለት ነው ዲ ነው መልሱ not consider ማድረግ የሌለብን እሺ 75 ፈጠን ላለን which of the following is category of inferential statistics analysis A mean B correlation C variance D frequency ኦኬ ሁሉንም እንዋለን ሁለት አይነት ስታቲስቲክስ አለ ይላል ስታቲስቲክስ ማለት ዋን አንደኛው ዲስክሪፕቲቭ ነው ሁለተኛው ደግሞ ኢንፈረንሻል ነው ዲስክሪፕቲቭ ማለት ዲስክራይብ ዘ ዳታ ማለት ነው ዳታውን ዲስክራይብ ያደርጋል የተሰበሰበውን በአቨሬጅ በስፕሪድ በካውንት በፍሪኩዌንሲ በእንደዛ አይነት ማለት ነው ይጠቀማል ማለት ነው ዲስክሪፕቲቭ ሌላኛው ደግሞ ምን ይባላል ኢንፈረንሻል ስታቲስቲክስ ኢንፈረንሻል ደግሞ ኢንፈረንሻል ማለት ሪሌሽንሺፕ ምናምን ሊገልጽ ይችላል ማለት ነው ኢንፈረንሻል ማለት የሆነ ዲስትሪቢዩሽኑ ምን ይመስላል አይነት ማለት ነው ኢንፈረንስ ያደርጋል ሶ ምንድነው ዲስክሪፕቲቭ ነው በአጭሩ ስንገልጸው ማለት ነው ምን ማለት ዲስክሪፕቲቭ ነው ቫሪያንስ ምንድነው የሚያሳየው ቫሪያንስ ማለት ልዩነቱ የሚያሳየውና ምን ስንት ያክል ልዩነት አለው ምናምን ይላል ቫሪያንስ ፍሪኩዌንሲ just like ብዙ ጊዜ ቫሪያንስ ማለቱ ሬንጅ ለማለት ይመስለኛል የሆነ ለማሳሳት መጥቷል ግን ሬንጅ ለማለት ሊሆን ስለሚችል ስፕሪድ ለማለት ነው ያለውን ልዩነት ማለት ነውና ፍሪኩዌንሲ ማለት ሶ ከዚህ ጋር ቤስት የምንለው ኢንፈረንሻል ስታቲስቲክስ አናላይዝ ብዙ ጊዜ የምንጠቀምበት ምንድነው ኮሪሌሽን ማለት ሪሌሽንሺፕ የሚያሳየን ስለሆነ ማለት ነው ኢንፈር ማለት የሆነ ከላርጀር ፖፑሌሽን የሆነ አንድ ትሩዝ ማውጣት ነው ሶ ምን አይነት ሪሌሽንሺፕ አለበት ማለት ነው ፕሬዲክሽን ብዙ ጊዜ ኢንፈረንስ ማለት የሆነ አጠቃላይ ሐሳብ መውጣት ነው ጀስት ትንሽ የተወሳሰበ ነገር አለበት ጀስት ግን አሁን ቤዝ የምንለው ነው መምረጥ ያለብን ኮሪሌሽን የተለየውን መምረጥ አለብን ቢያንስ ቢከብደን ራሱ በእንደዚህ አይነት መሄድ አለብን ማለት ነው ምክንያቱም ኢንፈረንስ ሲባል ብዙ ጊዜ ገስ ያደርጋል ካለው የሆነ ገስ ያደርጋል እንዴት ነው የሚለው ብዙ ጊዜ ገሲንግ ነገር የሚጠቀም ስታይል ነው ማለት ነው ሶ ይመስላል ወልሱ ምንድነው ማለት ነው ኮሪሌሽን ነው ቫሪያንስ ፍሪኩዌንሲ ሚን ግን እንደ ዲስክሪፕቲቭ ስታቲስቲክስ አይነት ናቸው ማለት ነው ዲስክሪፕቲቭ እሱ ትንሽ ዙሮ ራሳችሁም ቼክ አድርጉት ጀስት ግን የተሻለው ነው መጣው ኮሪሌሽን ነው 66 እሺ In graphical method of solving LPP, the feasible region doesn't include one of the following: A. Points which violates at least one of the constraints. B. Interior points. C. Points at which at least one of the decision variable is zero. D. Boundary points. እንደዚህ አይነት ይመጣሉ LPP በተለይ በኦአር ማለት ነው ትክክል የሆነው የትኛው ነው feasible region include ማድረግ የሌለበት ምንድነው points which values at least one of the constraints violate ያደረገ consider መደረግ አለበት የለበትም ምክንያቱም feasible ማለት possible ነው እና ፖይንቶቹ የኮንስትሬንቱ ቫይሉት ያደረገ ግን ብሬክ ሩል ማለት ነው ሩሉ ቫይሉት አድርጓል ሶ ይሄ ፊዚብል አይባልም ማለት ነው ፊዚብል ሪጅን ኢንክሉድ አይደረገ ማለት ነው one of the constraints የሆነ ከወጣ ማለት ነው ቢ ያለው ደግሞ ኢንትሮሪ ፖይንትስ ይላል ልክ ነው
ኢንተርናል ማለት allowed ወይም በውስጥ ያሉ ፖይንቶች ማለት ነው ወይም this means satisfy all rules ማለት ነው ሩሎቹ በውስጥ የተካተቱ ማለት ነው within the boundary ያሉ ማለት ነው C ያለው decision variable points at which at least one of the decision variable is 0 ማለት ነው ይሄ decision variable 0 ማለት ብዙ ጊዜ ኮርነር ፖይንቶች ማለት ነው x እና y axis አይነት ማለት ነው ሶ ኮርነር ፖይንቶቹ የሁሉም ኮርነር ፖይንቶቹ 0 የሚሆንበት ማለት ነው የሆነ y equals 0 ምናምን ያን የሚሰራው አላ እነሱ ይካተታሉ ማለት ነው ይካተታሉ እንዲያም እነሱ ናቸው የሶሉሽኖቹ ቤስት ሶሉሽን የምንላቸው ማለት ነው ከነሱ ፖይንቶቹ መርጠን ነው ዲ ያለው ደግሞ ባውንደሪ ፖይንትስ ባውንደሪ ጫፍ ያሉ ኢጆች ናቸው ሶ ኢዝ ፓርት ኦፍ ዘ ሪጅን ናቸው ባውንደሪ ሆነ እንጂ ፓርት ኦፍ ዘ ሪጅን ናቸው ማለት ነው ሶ ኢን ዘ ቪዚብል ሪጅን ተብለው ይታሰባሉ ያልሆነው ኤ ነው ኤ ፖይንትስ ቫዮሌት ሲያደርግ ማለት ነው እሺ 77 which of the following capital budgeting method considers the time value of many A ARR B payback period C NPV D non discounting methods እንደዚህ አይነት ያቆች ደግሞ መጣሉ ባካችሁ ከፋይናንሻል ማኔጅመንት ታይዞ ፋይናንሻል ማኔጅመንት ክሪቲካል ነገር ነው ይመጣል በቃ ሰው ግን ብዙ ትኩረት አይደረግበትም ግን አይሳችሁ ለመለስ ሞክሩ እንደዚህ በተለይ ፔይባክ ፐሪድ ምናምን እነዚህ ኔት ፕሬዘንት ቫልዩ ምናምን እነዚህን ምንድነው ከካፒታል ጋር የተያዘ ሾርት ተርም የተኛው ነው ሎንግ ተርም የተኛው ነው ብላችሁ መያዝ አለባችሁ አሁን ጊዜው AI ምንም ስላለ ሁሉንም በቀላሉ የመያዝ መሞከር አለብን እኔ ጊዜ ካገኘው ከፋይናንሻል ማኔጅመንት ጋር ተያይዞ ለማቅረብ ሞክራለሁ ድሮ አይዛችሁ እሺ ARR የሚለው አካውንቲንግ ሬት ኦፍ ሪተርን ይላል የሆነ አብሪቪዬሽን ነው ይሄ አካውንቲንግ ሬት ኦፍ ሪተርን ትራዲሽናል ሜቶድ ነው ብዙ ጊዜ ለፕሮፊት ነው የምንጠቀምበት ለካሽ ፍሎው ምናምን አይደለም ማለት ነው ሶ ከታይም ቫልዩ ኦፍ መኒ ብዙ የሚያዝ አይደለም ማለት ነው ምክንያቱም ካሽ ፍሎው ምናምን የሚያዝ ከሆነ ነው ታይም ቫልዩ ምንለው ማለት ነው ሶ ARR ግን አካውንቲንግ ሬት ነው ሆነ አካውንቲንግ ፕሮፊት ነው ሬት ኦፍ ሪተርን የተመለሰውን ብቻ የሚያስብ ነውና ይሄ ከፍሎው ኦፍ መኒ የተያዘ ስላልሆነ ታይም ቫልዩ ኦፍ መኒ ኮንሲደር አናደርገውም ማለት ነው ቢያለው ፔይባክ ፐሪድ ይላል ልክ ነው ፔይባክ ፐሪድ ማለት ደግሞ ይሄ ካልኩሌሽን ነው ብራችን የሚመለስበት ማለት ፔይባክ ያወጣ ነው የምናገኝበት ማለት ነው ሶ እንደዚህ አይነት ነውና ሶ ከዚህ ጋር የምናገኝበት ጊዜ ስለሆነ ጀስ ከሱ ጋር የሚሄድ አይደለም አብዛኛው ከታይም ቫልዩ ኦፍ መኒ ከካሽ ጋር የተያያዘ ስለሆነ ማለት ነው ሲ ያለው ኔት ፕሬዘንት ቫልዩ የሚለው ማለት ኔት ፕሬዘንት ቫልዩ ማለት ራሱ ፕሬዘንት ይላል ፕሬዘንት ማለት ያሁኑ ብር ቀጣይ ከምናገኘው ብር የተሻለ ነው የሚለው ሐሳቡ ታይም ቫልዩ ኦፍ መኒ ሶ ፊውቸር መኒ ከፊውቸር መኒ አሁን የምናገኝበት ብናገኘው የተሻለ ነው ታይም ቫልዩ ማለት ነው ሶ አይታወቅም ስለሆነ ኔት ፕሬዘንት ቫልዩ የሚለው እሱ ነው ከበጀቲንግ እና ከታይም ቫልዩ ኦፍ መኒ ኮንሲደር የሚያደርግልን እሱ ነው ዲ ያለው ነን ዲስካውንቲንግ ሜተድ የሚላለ ይሄ ለማሳሳት የመጣ ነው ጀነራል ካታጎሪ ነው ARR እና ፔይባክ ፐሪድን የሚገልጽልን ነውና ነን ዲስካውንቲንግ ሜተድ የሚል ዝም ብሎ ለማሳሳት የመጣ ነው ይሄ ልክ አይደለም ሞልሱ ምንድነው ማለት ነው ኔት ፕሬዘንት ቫልዩ ወይም NPV የሚለው እሱ ነው የሚገልጽልን ማለት ነው ኮንሲደር የሚያደርግልን የሆነ እሱ ነው እሺ መልሱ ምንድነው ማለት ነው ሲ ነው 78 suppose you are conducting a research in the area of improving organization performance and you prefer
each element in the population has an equal chance of being included in the sample, what sampling techniques should apply? A. Sample random sampling, B. stratified sampling, D. systematic sampling, D. cluster sampling ይላል። የሆነ ሪሰርች እየሰራ ነውና የሆነ ኦርጋናይዜሽን ፐርፎርማንስ ለማሻሻል እና የሆነ ሁሉንም ኤሌመንት የፖፑሌሽኖቹ ኤሌመንት መርጠን ኢኳል ቻንስ አድርገን ከሳምፕሎቹ ተመሳሳይ የሆነ ቻንስ ሰጥተን የሆነ ሪሰርች እየሰራ ነውና ይሄ የሳምፕሊንግ ቴክኒክ የተጠቀመው ምን ሊሆን ይችላል ማለት ነው። ምን ሊሆን ይችላል ከሪሰርች ሜትሮች የመጣ ጥያቄ ነው። እሱንም እንዋለን ሁሉንም ማለት ነው። ምንድነው ሁሉም የሚያካትት ምንድነው? ቀላል ነው። ሲምፕል ራንደም ሳምፕሊንግ ነው ሁሉንም ማለት ነው። ኢኳል ቻንስ ከሆነ ሲምፕል ራንደም ሳምፕሊንግ ነው። ኢኳል ቻንስ ከሆነ ዲፊኒሽን ኦፍ ራንደም ነው። ራንደም የሚለው የሚገልጽልን ሁሌም ከሲምፕል ነው ማለት ነው። ይሄ ማለት አንድ ላይ የሆነ ወረቀቶችን ጠቅልለን በሆነ እቃ አስቀምጠን አንድ ምረጥ ስንል ማለት ነው። ይሄ የተለመደ ስታይል ነው ማለት ነው። ይሄ ሲምፕል ራንደም ሳምፕሊንግ ነው የሚባለው። ቢ ያለው ደግሞ ስትራቲፋይድ ይላል። መልሱ ኤ ነው ቀላል ነው። ቢ ያለው ደግሞ ሁሉንም ስለማያስፈልግ ስትራቲፋይድ ማለት የሆነ አሉ ፖፑሌሽኖቹ ከፖፑሌሽኖቹ ደግሞ ማካፈል ማለት ነው። የሚወክለን ስትራታ ማውጣት ማለት ነው። ፖፑሌሽኖቹ ዲቫይድ ቱ ሰብ ግሩፕ ወይም ስትራታ የምንለው ወይም ወንዶችና ከሴቶች ሁለቱም ታካፍልና ከነሱም መምረጥ ማለት ነው። ሲያለው ደግሞ ሲስተማቲክ ይባላል። ሲስተማቲክ ማለት ሲስተም ይጠቀማል። ሲስተም ማለት ኑሜሪክ ነገር ወይም ቤዝድ ኦን ኤን ማለት ነው። በየ5 የሆነ 5 እየዘለን ምናምን ኤንስ ፐርሰን ወይም ኤንስ ኦብጀክት ይሄድን የምንመርጥበት ማለት ነው። ለምሳሌ በየ10 ከሆነ 10ኛው እናያለን፣ ከዛ 20ኛው፣ ከዛ 30ኛው እንደዛ ማለት ነው። ክላስተር የሚባል ደግሞ ፖፑሌሽኖቹ ወደ ክላስተር እንከፍለዋለን። ብዙ ጊዜ በጂኦግራፊካል ነገር የምንጠቀምበት ነው። በክላስተሮቹ ደግሞ አንድ ማለት ነው። የሆኑ ፖፑሌሽኖቹ ወደ ክላስተር እንከፍለዋለን። ለምሳሌ ኢትዮጵያ ያለች ከትግራይ የሆነ ሰው፣ ከአማራ የሆነ ሰው፣ ከኦሮሚያ የሆነ ሰው እንደዚህ አይነት አሰራር ነው ክላስተር ሳምፕሊንግ የሚባለው። ሁሉንም እንዲወክል ተደርጎ ማለት ነው። ሪፕሬዘንታቲቭ ለማድረግ ከዛ ጥናት ይደረጋል ማለት ነው። መልሱ የ78 a simple random sampling ነው። 79 an entrepreneur who introduces a new product by combining existing concepts into a new formulation is engaging in which innovation type? A. Invention, B. Synthesis, C. Duplication, D. Extension ይላል። እንደዚህ አይነት ጥያቄዎች አሉ። ኦኬ ይሄ ከኢንተርፕረነር የመጣ ጥያቄ ነው። የመጀመሪያው ያለው ምንድነው የሚለው ኢንቬንሽን ይላል። ኢንቬንሽን ማለት የሆነ ክሬቲንግ ነው መፍጠር ነውና ሳምቲንግ ክሬቲንግ ሳምቲንግ ቶታሊ ኒው አዲስ የሆነው ነገር መፍጠር ነው እንጂ የነበረው አይደለም። ኢንቬንሽን ማለት አዲስ ነገር መፍጠር ነው። ለምሳሌ ብርሃን ላይት ባልባላ ለመጀመሪያ ጊዜ የፈጠረው ማለት ነው ቶማስ ኤዲሰን ነው ማለት ነው። ኢንቨንተር ይባላሉ። ኢንቬንሽን ማለት ፈጣሪ በቃ የመጀመሪያ ጊዜ ፕሮዳክቱ ማስገኘት ነው። ቢ ያለው ደግሞ ሲንተሲስ ይላል። ልክ ነው። ሲንተሲስ ነው መልሱ ማለት ነው። የነበረውን ከነበረው ኮንሴፕቶች አምጥተ ኒው ፎርሙሌሽን አድርገ እንደ አዲስ ፕሮዳክት መስራት ማለት ነውና ሲንተሲስ ማለት bringing things together ማለት ነው። የነበረውና አዲሱን ትንሽ ጨምራ የሆነ አዲስ ነገር መፍጠር ነው። እሱ ነው የሆነ ለምሳሌ ማሻሻል አይነት ነገር ይመስላል ማለት ነው። ሲ ያለው ደግሞ ዲፕሊኬሽን መልሱ ቢ ነው። ሲንተሲስ ነው። ዲፕሊኬሽን ማለት ስሙን ቢነግራል ዲፕሊኬት ለምሳሌ አንድ ፋይል ዲፕሊኬት አደረግነው ማለት ኮፒ አደረግነው ተመሳሳይ ሰራ ነው ማለት ነው። ኮፒንግ ፕሮዳክት ሰክሰስፉሊ ማለት ነው። ኤግዛክት የሆነ ፕሮዳክት መስራት ማለት ነው። ለምሳሌ በውጭ ሀገር የሆነ ኤርፕሌን አለ እዚህ ከሰራ ነው ተመሳሳይ አድርገን ዲፕሊኬሽን ይባላል ማለት ነው። ዲ ያለው ደግሞ ኤክስቴንሽን ማለት ደግሞ አንድ ፕሮዳክት አለ ኒው ፊውቸር መጨመር ነው። ኒው ፊውቸር ኤግዚስቲንግ ፕሮዳክት ላይ የሆነ መጨመር ማለት ነው። የሆነ መጨመር እሱ ነው። ለምሳሌ ሌላ አይነት ለምሳሌ ጭማቂዎች አለ
ሌላኛው አይነት ጭማቅ ስታይል ጣዕም ያለው ቃና ያለው ማድረግ ኤክስቴንሽን ይባላል ማለት ነው። ፕሮዳክታችን ኤክስቴንድ ማድረግ የተለየ አይነት ማድረግ ማለት ነው። ለሆኑ ሰዎች ስፔሲፊክ አድርገን ስንሰራው ኤክስቴንሽን ይባላል። እሺ ይሄ ቁጥር ተሳስተናል እንጂ የመጨረሻው ነው 80 ለማለት ነው። ኦኬ የመጨረሻው ነው። In your opinion, what's the most effective way for an organization to ensure that its norms promote inclusivity? A. By enforcing strict norms without room for discussion. B. By focusing solely on performance metrics. C. By keeping norms vague to allow for flexibility. D. By clearly defining norms that encourage respect and collaboration. ከዋይ መጣ ጥያቄ ይመስላል። እነዚህ አይነት ጥያቄዎችም ይመጣሉ። ሁሉንም እናያለን። የሆነ በእናንተ ሐሳብ ከኦርጋናይዜሽን ሞስት ኢፌክቲቭ ማለት ነው ኢንክሉሲቭ እንዲሆን ኖርሞቹ ምን መጠቀም አለብን የሚል ሐሳብ አለ። መጀመሪያ ላይ ስትሪክት ማድረግ የሚል አለ። ስትሪክት እና ኖ ዲስከሽን የሚል ሐሳብ አለና ስትሪክት ኖርምስ ዊዝአውት ሩም ፎር ዲስከሽንስ የሚለን ይህ ፊር ይፈጥራል። ሶ የተለየ ሐሳብ ያላቸውን ኤክስክሉድ ይደረጋሉ። ይሄ የሚያዋጣ አይደለም ማለት ነው። ኢፌክቲቭ ወይ አይደለም። ቢ ያለው ፐርፎርማንስ ሜትሪክስ ይላል። ኦን ሶሌሊ ብቻውን በማድረግ ስለሆነ ይሄ ሂውማን ኤሌመንት የሰዎችን ችሎታ ወይም አቅም የሚገድል ነውና ሃይ ፐርፎርማንስ እና ሎው በማለት ስለሆነ ይሄ ኤክስክሉሲቭ ካልቸር ነው። ፐርፎርማንስ ሜትሪክስ ስለሚጠቀም ማለት ነው። ብቻውን የሚሉ ሁሌም ሶሌሊ ኔጌቲቭ ወርድስ ነው። ብቻውን ኦንሊ ፎከስ ኦን ፐርፎርማንስ ሜትሪክስ ስለሚለን ይሄም አይገልጽልንም። ሲ ያለው by keeping norms vague የሆነ ኖርሞች አለ ኖርሞቹ ቬጉ ማድረግ የሚል አለ። ይሄ ልክ አይደለም። የሆነ የተወሳሰበ ነገር ስለሆነ አንክሊር የሆኑ ሩሎችን እየተጠቀሙ ስለሆነ ይሄ ኤፌክቲቭ ዌይ አይደለም ማለት ነው። መጨረሻው ያለው ደግሞ by clearly defining norms that encourage respect and collaboration ቀላል ጥያቄ ነው። ኖርሞቹ በደንብ ክሊር ማድረግ እና የሪስፔክት እና ኮላቦሬሽን ታሳብ ተደርጎ እየተሰራ ከሆነ ደግሞ አሪፍ ነው ኤፌክቲቭ ዌይ ነው ማለት ነው። ሶ መልሱ ምንድነው ማለት ነው? ዲ ነው። ምክንያቱ ኢንክሉሲቪቲ ሲባል ሐሳብ ምንድነው? ሰው ነው። አንድ ኦርጋናይዜሽን ትልቁ ሀብቱ ሰው ነው፣ ሰራተኛው ነውና ፖዚቲቭ ሂውማን ኢንተራክሽን የሚባለው ነገር ኮርነርስቶን ነው። በአንድ ኦርጋናይዜሽን ሂውማኒቲ የሚባል አለ። ሂውማን ሪሌሽን አስፈላጊ ነውና ሪስፔክት እና ኮላቦሬሽን ካለ ይሄ ለአንድ ኦርጋናይዜሽን እድገት በጣም አስፈላጊ ስለሆነ መልሱ ምንድነው ማለት ነው? ዲ ነው። ሶ ለዛሬ የነበረን ይሄን ይመስላል። ያላችሁ ሐሳብ አስተያየት ጻፉልን። ስለምትከታተሉን ሼር፣ ሰብስክራይብ፣ ላይክ ስለምታደርጉልን እናመሰግናችኋለን። በቀጣይ እስከምንገናኝ ደህና ሁኑልን። መልካም የጥናት ጊዜ ይሁንላችሁ። ጥሩ ውጤት እንደምታመጡ እርግጠኛ ነኝ። ደህና ሁኑልን። ቻው።